የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም ምርጫ አይኖርም ሲል ህወሓት አዲስ በሾመው ቃል አቀባዩ በኩል አስታወቀም። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ትናንት ለሚዲያዎች መግለጫ የሰጡ ሲሆን ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ መናገራቸው ተዘግቧል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብ ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራንና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችን ጭምር እየተኮሰ መሆኑን ተናግረዋል። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁንም ዝግጁ መሆኑን ተናግረዋል። ቃል አቀባዩ ወደ ምዕራብ ትግራይ ወይንም ወልቃይት የተጀመሩ የአየር በረራዎች ተፈናቃዮች እየመለሱ ነው ለማለት ሴራና የሚዲያ ፍጆታ መሆናቸውንም ተናግረዋል። በዚህ ጉዳይ ላይ የፌዴራል መንግስት ይህ ዘገባ እስከተጠናቀረበት ሰዓት ድረስ የሰጠው ምላሽ የለም። ምስራቅ አፍሪካዊቱ ሀገር ኡጋንዳ የአፍሪካ ቀንድ ሀገራት ከሆኑት ከኢትዮጵያ፣ ከኤርትራና ከሶማሊያ ለሚመጡ ሰዎች የስደተኝነት ምዝገባ ማቆሟን አስታወቀች። የኡጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከሶስቱ ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውንና ለዚህም ምክንያቱ በሀገራቱ ውስጥ ድጋፍ ስለሌለ መሆኑን ጠቅሰዋል። ይህ የሚኒስቴሩ ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳ ዘ ዴይሊ ሞኒተር ዘግቧል። ቀደም ባሉት ዓመታት ከሶስቱ ሀገራት የሚወጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመምረጣቸው በርካታ ስደተኞች ከኢትዮጵያ፣ ከኤርትራና ከሶማሊያ ወደ አገሪቱ እየገቡ ነው። የአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን የሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የሶስቱን ሀገራት ዜጎች የሚመለከት እንዳልሆነም ተገልጿል። ሚኒስትሩ እስካሁን ወደ ኡጋንዳ የገቡት ስደተኞች ቁጥር ወደ 2 ሚሊዮን እየደረሰና በየዕለቱ እየጨመረ መሆኑን አመልክተው በየቀኑ በ100 እና በ200 መካከል የሚቆጠሩ ስደተኞች ከዴሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉ ብለዋል። ኡጋንዳን በበርካታ ስደተኞች ተመራጭ የሆነችው ስደተኞች በነፃነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ ከመፍቀዷ በተጨማሪ ለዜጎች የተፈቀዱ አገልግሎቶች መጠቀም ስለሚችሉ ነው። ሚኒስትሩ እንዳሉት ኡጋንዳ ስደተኞችን ለመደገፍ በየዓመቱ 2 ቢሊዮን ሽልንግ የኡጋንዳ ገንዘብ ታወጣለች። አሁን ኡጋንዳ እንዳይመዘገቡ እገዳ የጣለችባቸው የኢትዮጵያ፣ የኤርትራና የሶማሊያ ስደተኞች በዋናነት በፖለቲካዊ ምክንያቶች በጦርነትና የሀገራቸውን መንግስታትና ሌሎች ኃይሎችን በመስጋት ነው የሚሰደዱት። የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያመላክተው በአሁኑ ጊዜ በኡጋንዳ ውስጥ ከ56,000 በላይ ኤርትራውያን፣ ወደ 50,000 የሚጠጉ ሶማሊያውያንና 16,000 የሚሆኑ ኢትዮጵያውያን ይገኛሉ። በቅርቡ የኬንያ መንግስት ከኢትዮጵያና ከኤርትራ ወደ ግዛቱ የሚገቡ ስደተኞችን ምዝገባ የማቆም ውሳኔ ቢያሳልፍም የስደተኞችና የሰብአዊ መብት ተከራካሪዎች ውሳኔውን በመቃወም በመንግስት ላይ ክስ ከፍተው በፍርድ ቤት አሳግደውታል። የአፋሩ እሳተ ገሞራ ጉዳይ መነጋገሪያ መሆኑ ቀጥሏል። ኃይሊ ጉቢ እሳተ ገሞራ የፈነዳው ከ12,000 ዓመታት በኋላ ነው። እስካለፈው እሁድ ድረስ አንዳችም እንቅስቃሴ ሳያሳይ ነበር የቆየው። የእሳተ ገሞራው አመድ በነፋስ አማካይነት 1000 ጫማ ተጉዞ ጥቃቅን ቅንጣቶች ሰማይ ላይ ታይተዋል። ኃይሊ ጉቢ ከኤርታሌ በ15 ኪሎ ሜትር ርቀት ላይ ይገኛል። ኤርታሌ በኢትዮጵያ ከሚገኙ ንቁ እሳተ ገሞራዎች ወይንም አክቲቭ ቮልካኖ ቀዳሚው ነው። የኃይሊ ጉቢ ፍንዳታ በከፍተኛ መጠን ያለው ማግማ በመውጣቱ በአቅራቢያው ያለው መሬት ጎድጉዷል። ማግማ ከምድር በታች የሚገኝ በከፊል አሊያም ሙሉ በሙሉ የቀለጠ አለት ነው። ኃይሊ ጉቢና ኤርታሌ በምስራቅ አፍሪካ ሸለቆ ይገኛሉ። በዚህ ሸለቆ የአፍሪካና የአረቢያን ቴክቶኒክ ፕሌቶች ከምድር በታች ያሉ ንብርብር አለቶች ይገናኛሉ። በዩናይትድ ኪንግደም ዩኒቨርሲቲ ኦፍ ብሪስቶል የምድር ሳይንስ ተመራማሪ
ፕሮፌሰር ጁልየት ቢግስ ቀጠናውን ለዓመታት አጥንተውታል። የኤርታሌና የኃይሊ ጎቢ ፍንዳታዎች ትስስር እንዳላቸው እኚህ ባለሙያ ይናገራሉ። ኤርታሌ እየሟሸሸ ስለመጣ ሁሉም ነገር የሚወጣው በኃይሊ ጎቢ በኩል ነው ይላሉ። ማግማ ውስጥ ፈሳሽ አለት፣ ሚኔራሎችና የሟሟ ጋዝ ይገኛል። ከምድር በታች የሚታመቀው ጋዝ መሬት ውስጥ ይስፋፋል። ለዚህም ምክንያቱ በአካባቢው የሚኖር ለውጥና ከምድር በታች ያለው ጫና ነው። ከመሬት ስር ያለው ጫና ከፍተኛ ደረጃ ላይ ሲደርስ ማግማው ምድርን ፈንቅሎ ይወጣል። ከእሳተ ገሞራ ስር አዲስ ማግማ ሲፈጠር እንደ ኃይሊ ጎቢ ያሉ ፍንዳታዎች ይከሰታሉ። በበርሚንግሃም ዩኒቨርሲቲ አካባቢ ሳይንስ ተመራማሪ ማይክ ካሲዲ እንደሚሉት ሌላው የክስተቱ መነሻ ሊሆን የሚችለው አካባቢያዊ ለውጥ፣ የበረዶ መቅለጥ ወይንም የመሬት መንሸራተት ነው። ኃይሊ ጎቢ ከመፈንዳቱ አስቀድሞ ፍዝ እሳተ ገሞራ ነበረ። ፍዝ እሳተ ገሞራ እንደ ንቁ እሳተ ገሞራ የሚታይበት ጊዜም አለ። ከ11650 ዓመታት በፊት ምድር ለመጨረሻ ጊዜ በበረዶ ከተሸፈነች ወዲህ የተነሱ እሳተ ገሞራዎች ንቁ ይባላሉ። አሁን ድምፁ እየቀነሰ እንደሆነ መረዳት ችለናል። የፈሰሰ ቅልጥ አለትም እስካሁን አልታየም። መጠነኛ ጭስ ግን ይታያል ይላሉ ፕሮፌሰር አታላይ አየለም። የሚፈነዳው ፈንድቶ አሁን ረገብ ብሏል። ሊቀጥልም ላይቀጥልም ይችላል። በቀጣይ የምናየው ይሆናል። ክትትልም ይፈልጋል ብለዋል። ከአፋር ክልሉ ኤርታሌ ተራራ እሁድ ህዳር 14 2018 ዓ.ም ከፍተኛ ጭስና ብናኝ መውጣት መጀመሩ የሚታወቅ ሲሆን ብናኙም ከኢትዮጵያ ተሻግሮ በሌሎች ሀገራት በመድረስ በረራ ሁሉ ማስተጓጎሉ ይታወቃል። እንደ አፍዴራ ባሉ አካባቢዎች ያሉ ነዋሪዎች በበኩላቸው ጭሱና ድምፁ ከፍተኛ እንደሆነ በመግለጽ ስጋት እንዳለባቸው በተደጋጋሚ ሲናገሩ ሰንብተዋል። በአማራ ክልል፣ ሰሜን ወሎና ትግራይ ክልል የተለያዩ አካባቢዎች ያሉ ነዋሪዎች በበኩላቸው ከባድ ተኩስ ነበር የመሰለን፣ ጭሱ እኛም ጋር ድረስ በትክክል ይታይ ነበረ ሲሉ ተናግረዋል። ሰሞነኛው የኤርታሌ ፍንዳታ ከፍተኛ ጭስ ከኢንዲያ አልፎ ወደ ቻይና ምድር እያመራ ስለመሆኑ በውጭ ሚዲያዎች ጭምር በሰፊው ተዘግቧል። በቦታው የሚገኝ የአዲስ አበባ ዩኒቨርሲቲ ስታፍ በጉዳዩ ላይ ዝርዝር መረጃ እያጠናቀሩ መሆኑም ተጠቁመዋል። ተመራማሪው ፕሮፌሰር አልታየ የአቅም ግንባታና ክትትል ይፈልጋል። መሬት መንቀጥቀጥ አልተመዘገበም። ሰሞኑን ጸጥ ብሎ ነው ፍንዳታው የወጣው። መድኃኒቱ መዘጋጀት እንደ ሀገር አቅም መገንባት ነው። አቅም ሲባል መሳሪያ፣ የሰለጠነ የሰው ኃይል ማለት ነው ብለዋል። ከዚህ የምንማረው ከኛ የመነጨ የተፈጥሮ አደጋ ሌላ ቦታም ምን ያህል ጉዳት እንዳሳየ በረራቸውን የሰረዙ አየር መንገዶች አሉ። ያንን በኪሳራ ማስላት ነው። የተፈጥሮ አደጋ ፖለቲካል ባውንደሪ እንደማያከብርና አንድ ሀገር የተፈጠረው ሌላም ቦታ ጉዳት ሊያደርስ እንደሚችል ነው ሲሉም ተናግረዋል። ይህ ክስተት አንድ ትልቅ መሬት ከኢትዮጵያ ካርታ ላይ ገንጥሎ ወደ ህንድ ውቅያኖስ ሊጨምር እንደሚችል፣ አንዳንድ ጎረቤቶቻችን የሆኑ ሀገራትም በዚሁ ሳቢያ ሊዋጡ እንደሚችሉ፣ እንዲሁም ጉዳዩ ከሚጠበቀው ጊዜ እጅግ በፈጠነ ሁኔታ እየተከሰተ መሆኑን የሚያብራሩ ባለሙያዎችም አሉ። ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ነው ያሰብነው። ግን አክቲቭ የሚሆንበት ጊዜ አለ ተብሎ አራት ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። አሁን ይሄኛው መርዛማ ውሃ አለው። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ፣ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ ያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ፣ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ 3 ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛው ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል። እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ
ኢንዲያን ኦሽን ላይ የሚንሳፈፈው። ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻ ውሃ የተገኘችው ሐይቅ እነዚህ በሙሉ መርዛማ ናቸው፣ ባክቴሪያም አላቸው። ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች ከተላለሁ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል አንዳንዱን። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል፣ ይንሸራተትና ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። አሁን የፍል ውሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደታችን ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው የኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። ባህሉን ቢንቁት እኮ እሱ ንቋቸዋል። መናቃቸው ራሳቸውን ነው የሚጎዳው እንጂ እኛን አይጎዳም። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከእናት አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው፣ ያንን መርዝ ሸሽቶ ሲሄድ እያስከተለ ውሃውን ይሄድና ይቀላቀለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል። የሚያጣላንም ነገር ላይ ያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል። ይሄ ተፈጥሮ ነው። አሁን ማንም ሰው ሊመልሰው፣ ማንም ሰው ሊያዛው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለን። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው። ቅድም እንዳልኩት እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። በቃ እንደሚመጣ ከመጣም በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። በጸሎት እንኳን የሚመለሱ ነገሮች ውስን ናቸው። መለወጥ አለባት ምድሪቷ። እጁን በአሰቃቂ ሁኔታ የተቆረጠው ወጣት ጉዳይ በገለልተኛ መርማሪ ቡድን እንዲጣራ አፋብኃ ጠየቀ። ድርጅቱ ባወጣው መግለጫ ላይ ነው ይህንን ያለው። አፋብኃ በመግለጫው ላይ ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም ይፈጸም በየትኛውም ቦታ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል አፋብኃ ድርጊቱን ፈጽሞ ያወግዛል ብሏል። አፋብኃ በዚህ መግለጫው ላይ ጉዳዩ በገለልተኛ አካል ይጣራ ቢበል እንጂ የክስተቱ ፈጻሚ መንግስት ነው ሲልም ይሰማል። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላትን እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችን በማያውቀው ድርጊት መነሻነት በተከፈተው የስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዩ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን ሲልም ድርጊቱ በፋኖ እንዳልተደረገ ይከራከራል በዚሁ መግለጫው ላይ። በመሆኑም መላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ ድርጊቱን እንዲያወግዙና ገለልተኛ መርማሪ ቡድን እንዲቋቋምና ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችንን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እናረጋግጣለን በማለት አፋብኃ መግለጫውን አብቅቷል።
በአንድ ወር ቀጠሮ የተሰጠ የነበረው የፓስፖርት አገልግሎት መቋረጡ ቅሬታ ፈጠረ። ቀኑ ሲራዘም ብሩ አልቀነሰም ተብሏል። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረውን ፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታን ፈጥሯል። ሪፖርተር ጋዜጣ ያነጋገራቸውና ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለራሳቸውና ለቤተሰቦቻቸው አገልግሎቱን ለማግኘት ባለፈው ሳምንት የመጀመሪያ የሥራ ቀናት ወደ አገልግሎቱ ዋና መስሪያ ቤት ጎተራ አካባቢ በሄዱ ወቅት በአንድ ወር ቀጠሮ በ5000 ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸዋል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ በሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያቴን ለሰራተኞች ባሳወቅኩበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በ2 ቀናት በ25000 ብር ክፍያና በ5 ቀናት በ20000 ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑ ተነግሮኝ አቅሜ ስለማይፈቅድ ትቼ ተመለስኩ ብለዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት በሰጡት ምላሽ የሲስተም ሽግግር ላይ ሆነን ነው፣ በአጭር ጊዜ ይስተካከላል ሲሉ እንደነገሩት ሪፖርተር በዘገባው ላይ አካቷል። በሆንግ ኮንግ የመኖሪያ ህንፃዎች ላይ በደረሰው የእሳት አደጋ የ44 ሰዎች ሕይወት አለፈ። በሆንግ ኮንግ የመኖሪያ ህንፃዎች ላይ በደረሰው የእሳት አደጋ የ44 ሰዎች ሕይወት ሲያልፍ 45 ሰዎች በአስጊ ሁኔታ ውስጥ እንደሚገኙና ሌሎች 279 ሰዎች እስካሁን አለመገኘታቸው ተገልጿል። የእሳቱ መንስኤ አሁንም እየተጣራ መሆኑን የገለጸው ፖሊስ ህንፃዎቹ እድሳት እየተደረገላቸው እንደነበረ ጠቅሶ በህንፃዎቹ መስኮቶች ላይ መረብና የፕላስቲክ ወረቀቶች መገኘታቸውንም አመልክቷል። እነዚህ ቁሳቁሶችም እሳቱ በፍጥነት እንዲዛመት አስችለውት ሊሆን ይችላል ሲልም ፖሊስ ገልጿል። በእሳት ከተያዙት 8 ህንፃዎች ውስጥ የአራቱን መቆጣጠር የተቻለ ቢሆንም አሁንም ከአንዳንዶቹ ህንፃዎች ውስጥ ጭስ ሲወጣ መታየቱም ተገልጿል። የእሳት አደጋ መከላከያ ክፍል እሳቱን ለመቆጣጠር ሙሉ ቀን እንደሚፈጅበት ግምቱን አስቀምጧል። አደጋውን ተከትሎ በመቶዎች የሚቆጠሩ ነዋሪዎች ህንፃዎቹን ለቀው ወደ ድንገተኛ መጠለያዎች ሄደዋል። የሆንግ ኮንግ የእሳት አደጋ መከላከያ ክፍል እሳቱን እንደ ደረጃ 5 እጅግ ከባድ ማንቂያ ደውል አድርጎ መድቦታል። ለመጨረሻ ጊዜ በሆንግ ኮንግ ደረጃ 5 የእሳት አደጋ የተከሰተው ከ17 ዓመታት በፊት ነበረ።